4 ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣት መቀበል። 2 በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራዋት አላሳርፍ ያለችኝ ህሊናዬን የምትጎስም ስወጣ ስገባ የምታቃጥለኝ ቀርታ ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት ስትሄድ ውሃ ይጠማታል፣ ያልባታል። መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ፣ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት። በይ ስትመለሽ ሞቶ ታገኘዋለሽ ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድውይ ፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድውይ መፈወስ፣ ሙት ማንሳት። ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ፣ ድርጊቷን ብቻ። እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤት እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተታ? ምን ይሰራል ይሁሉ መቀባጠር? ሰውየው ፍርድ ቤት ሄዶ ለምን ገደልከው? ያለታ ጫትን በላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ? በገዛፉ ወንጀል እየጨመረ ሞቅ ብሎኛል፣ ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል ነው? ይሄ ሁሉ አያስፈልግም። ዋሻው፣ ገደልኩ፣ ሰረኩ፣ በቃ። 3ኛ የምትወዱት ባልንጀራ ወይስ ባላጋራ ነው? 8ኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው። ጓደኛ ደግሞ ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጩኮ፣ አቤት ዳቦ፣ ውርጎ ወይ እና ወይዘሮ ስንዱ ከኔለሽ የቀመሙት ድቁሱ ሚጥሚጣው ባረ ስንቱ ጓደኛዬ፣ ምስጢሬ፣ ገበናዬ ማለት ነው። እውነት ጓደኛ ካለ እናት ልጅ ይኸውልህ ነፍስ አባቴ መምሬ ገሌ ናቸው፣ ስሜን እንዳትነግር ግን የነፍስ ልጅ ሆኖ በላቸው። እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔን ልኮኛል። ግን እንዲህ የምትልኩት ወንደኛ አለ? ገና አንድ ነገር የጓዴ ትላንትና አንድ ሚስጥር ልንገርህ፣ ገና ሚስጥር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወቀዋል። አውራ ይለዋል። ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጆ ነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል። እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታህ ብለዋል ሲሉኝ አቤት አባቴ ይፍቱኝ። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታህ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ የኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል። ያችግታል። 3ኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ፣ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ፣ ይፍቱኝ። ይኸው የሰራሁት ኃጢአት ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ ይኸው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርት ከሆነ የሰጡት እንዳይጠፋበት
ያችን ጽፈው ይኸው ለንስሐ አባት ወስደው ስጣቸው ይሄንን እንድትፈጽሙ ይላሉ። ሄዶ አባቱ ጋር መጡ። ይኸውልዎት ጉዴ ብዙ ነበር፣ እርሶን ለመናገር ይታዘቡኛል ብዬ ፈርቼ የማያውቁበት ገዳም ሄጄ ኃጢአቴን ጨርሼ መጣሁ። የተሰጠኝ ቅጣት ነበብ ያደረጉና አለዚያም በቃሉ ይሄን አልጾም ብለውኛል ይላል። ይቀበላል። እሳቸውም እግዚአብሔር ይፍታ እንኳን ገላገለህ ልጄ በርታ ይሉታል። ባገኙት ቁጥር የደረስክ ስግደቱን እየሰገድክ ነው፣ ምጽዋቱንስ ጾሙንስ ይጠይቁታል፣ ይከታተሉታል። ሲጨርስ ወዲያ ወደ ስጋው ደግሞ። ውድ ምዕመናን እውነታዊ ሆኖ እያለ ፕሮቴስታንቶች አንዳንድ በድፍረት እንጂ በእውቀት የማይመሩ ካህን ምን ያደርጋል ኃጢአት መቀጣ ለእግዚአብሔር መንገድ ይቻላል እያሉ ሰውን የሚያወዛግባሉ። ለዚህ መልስ የሚሆናችሁ ደግሞ ቀጥሎ ያለውን አሁንም የአባታችን ትምህርት ተከታተሉ። ለእግዚአብሔር አትነግረውም እንደ ኃጢአትን የምን ነፍስ አባት ነው? ካህንና ሰውን ለመለየት መጥፎ በአሁኑ ሰዓት በከተማችን በእያንዳንዳችን ጋር ነግሶ ያለው ይኸው ኃጢአትን ለእግዚአብሔር ንገር ይላል። አያውቅም እኔ የሰራሁትን ኃጢአት ያውቃል። አያውቅም መስደብ አይደለም ይሄ እግዚአብሔርን አያውቅም። ልንገረው ኃጢአቴን ለካ ኤርምያስ 23 አንብቡት። ኤርምያስ 23 እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም፣ ምድርና ሰማይን የሞላሁ እኔ አይደለሁምን? ልብ በሉ። ይህ አምላክ ንገረው። ነፍስ አባታችን ጋር ስንቀርብ አበነፍሳችን ጋር ስንቀርብ ምንድን ነው የምናደርገው? እኔ የሰራሁትን ኃጢአት ያውቃል ነፍስ አባቴ ያውቃል። ማንም ፈርተን ነው የምንነግረው? ሁሉን የሚያውቅ እግዚአብሔርን ፈርተን ነው ለካህኑ የምንነግረው ኃጢአታችንን። ኢያሱ ምንድን ነው ያለው? ምንም ነገር አትሸሽገኝ፣ ለእስራኤል አምላክ ለእግዚአብሔር ክብር ስጥ ንገረኝ አለው። ለእግዚአብሔር ለክብር ስጥ ማለቱ የሰራውን እኔ አላውቅም፣ የእስራኤልን አምላክ እግዚአብሔርን ፍራና የሰራውን ኃጢአት ንገረኝ ነው ያለው። ኃጢአት የሚነገረው ለማን ነው? ለካህን። የካህን አስፈላጊነት ጻፍልኝ ጥቅስ ማቴዎስ 8:1-4፣ ማርቆስ 1:40-44፣ ሉቃስ 5:12-14። ካህናት ላይ አልባሌ ነገር የማይረባ ነገር እያወሩ ሕዝብንና ካህንን የሚለዩ አጋንንት መሳሪያ ያደረጋቸው ሰዎች አሉ። አዳምን የእባብ ሥጋ ለብሶ ነው ከገነት አስወጥቶ ከፈጣሪ ላይ። አሁን ዛሬ ደግሞ ካህንና ሕዝቡ ምዕመናኑ ተገናኝቶ ንስሐውን እንዳይነገር አሉ መሃል የገቡ ደግሞ እባቦች። የስምንተኛው ሺህ እባብ ሆነው የስህተት መሳሪያ ሆኑ ካህናትና ሕዝቡን የሚያለያዩ ኃጢአትን ለእግዚአብሔር ንገር የሚሉ አያውቅም። ስድብ ነው ይሄ። ያውቃል እግዚአብሔር። ኃጢአት የሚነገረው ለካህን